ውድ ሰላም እኔ ውድ ሰብስክራይቦቼ እንዴት ናችሁ? እኔ ያለው ደህና ነኝ። ባለፈው ሳምንት እንግዲህ አብሌ ድራማ ነው ይዤ የመጣሁት። ዩቲዩብ ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ባለፈው ሳምንት እንግዲህ አብሌ ድራማ ላይ ወዘሮ እንኪታ እሷ ናት ያስደበደበችኝ ብላ ቤት ገብታ ለአብሌና ለእስክንድር ስትናገረው ነበረና እስክንድርም ደንግጦ ምን አለ አብሌም የምን እሷ ናት እንደዚህ ያደረገችው ብላ ስትል ነው የአለቅ ድራማው። ቀጣዩን ይዤ መጥቻለሁ። ዩቲዩቤን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ በጣም ነው የማመሰግናችሁ። እናት እንደዚህ ያደረገችኝ እያልሽኝ ነው ብላ ስትጠይቀው አይ እንደማታውቅ አቱኝ ለሀብቱ ብላችሁ ሁላችሁም ፉክክር ውስጥ እንዳላችሁ ነው የሚገባኝ። እንደውም የማያል ይህ መሰሪን ስራ አማላቁ እንዳይመስልሽ ይሄ እንደዛ እኔ ማልሰማ መስሎ ነበረ። የገዛ ልጅህ ነው ለእንደዚህ ብለ ነው እስር ቤት የወረወርካት ልጅህን። እናንተ የአንቺ ነገር ከህይወቴ በላይ ሆኖብኛል። እኔ ከእንግዲህ በኋላ የዚህ ቤት ውስጥ መኖር ከፈለግሽ እኔ የምልሽን ብቻ የዚሽ መጓዝ ነው አለብሽ ብሏል እስክንድር። እንግዲህ ዛሬ አንድ ሰው እንኳን ስለ እኔ ያላሰባችሁም አለውና ግልምጥ ጠረጋትና ወደ ፎቅ ሄዷል። እንግዲህ እስክንድር እሷም እንግዲህ ቆም ብላ ወንድምሽ እኮ ነው፣ ለወንድምሽ እንኳን አታስቡ፣ ይልቁንም አንድ እስር ቤት ወርውሬሽ እንዳትበሰብሺ መቼው አዝራና ጋሼን ለአውሬ ጥዬ አልሄድም አለቻት። እሷም አውሬ ማን እንደሆነ በዛን ሰዓት እንተያያለን አለቻትና ወደ ፎቅ ወጣች። እነሱም እንግዲህ ተያይዟል። እማዬ ይሄን ነገር አድርገሽ ከሆነ ግን እማዬ፣ ለነገሩ እኔ ከአንቺ ጋር ስንት ይቆራረጣለሁ፣ አንደኛዬን ተቆራርጫለሁ ብላ ወደዛ ሄደች። ወንድሟም እህቱም ለመጠየቅ ሄደዋል። እሱም እንዴት ነሽ ሜርሲ? የወንድሜ ልሞት ደርሻለሁ። ለነገሩ እናንተ ይሄን አይደል የምትፈልጉት? አንተም ይሄን ነገር እኔ እንዳደረግኩ ነው የምታስበው? መቼም አባዬ እንደዚህ አይነት እንትን ብሎ እንደዚህ አደርጉም አባዬ። ይሄን ነገር ብቻሽን እንዳላደረግሽ እርግጠኛ ነኝ አለና ስነግረው እዚህች ደግሞ ምን ትሰራለች? መጣች። አይ ቤኒ አለችውና አንተ ነህ ቤኒ ማለት አሰደባላለሁ የቤልስ አክስት ነኝ አለችውና እሱም ብድግ አለ። እሺ ምን ሜርሲ ማናት? ሜርሲ እኔ ሜርሲ የምትባል አላት። ሴት መሆኗን ምራት እንዴት አወቅከው? ቆይ አንቺ ምንድን ነው የምትፈልጊው? ከእኔ መኪና ውስጥ ገብተን አንድ ላይ እናወራለን። እኔ ከአንቺ ጋር ማውራ ነገር የለም። ከአጠገቤ ጥፊ፣ አይንሽን ማየት አልፈልግም አለ። የምትወዳት እህት ከኔ ጋር ናት አለችው እና መለሰችው አለችው። መለስ አለ እሱ። እህትክ መኪና ውስጥ ናት። እሱም ሄደን ፈተ አክስትን እዚህ ውስጥ አታስገባት። በእርግጥ ማደርን ገድዬ በብልን ሊያሳበብ ነበር። ቀን
ምን የሰራችብህ? ምንም አልገባኝም። ምን ያለሽ እንደው ሀብሌ ይሄኛ የምፈልገው እንደዛ ነበር። ወን ብሎ ብላህን ሰርቆ እንደዛ ያደረጉት እነሱ ናቸው። የምርሽ ነው ያወራሽ ያለ የነገርኩት ያለው ወንድሜ፣ ሁሉም እውነት ነው። እኔ ከአንተ የምደብቀው ነገር ምንም የለም። እንግዲህ እንደ አገተችው አሳየችውና ሜልሲ እንግዲህ በግድያ ወንጀል ተጠርጥራ፣ ለዚህ ነው ስልኳ አልሰራ ያለኝ። አንተም እኮ እሷን ገንዘቡን ጨማሪ መጠየቅ የለብህም ነበረ። እህቴ የልብ ተማሚ ነበረች። እህቴ የልብ ተማሚ ናት። ህይወቷ አደጋ ላይ ነው ያሉ ብሎ ስለነገሩኝ ነው እንደዛ ያደረጉ። የማታ ያገቱ ልጆች ራሱ ልትሞትብን ነው ብሎ እየነገሩኝ ነበረ። እህቴ አንድ ነገር ትሆንና ትያለሽ። አሁን ለሀብል ለፖሊሶች እጅን ትሰጣለህ፣ አብል ናት ያዘዘችኝ ብላ ተናግራ አለችውና እንግዲህ መነኑን ቁጭ ብላ የድሮ ቤታችን ቀበሌ ወስዶታል። በጣም ነው የተቸገርኩት። እንዲያዝንልሽ ነው እንደዚህ የምትይው? ምንም ቢሆን እኮ እናትሽ ነው። ዛሬ ነው እናቴ መሆንሽን እየታየ። ለእንጀራ ልጅ ያህል ክብር የለሽም። አጸዳለ ምንድን ነው የስድብ ያቺ አቅመብስ እኔ አንስቼ ነው እንደዛ አድርጋ ገብታለች ማለት ነው ወደ ቤት የራሷን ደብድባ። እውነት ግን እዚህ ነገር ውስጥ እጅሽ የለበትም። በእርግጥ ተናድጄ ቀጥቅጫታለሁ፣ ግን እኔ እንደዛ አላደረኩም አለችና ነገረች። ይልቅ ከእስክንድር ጋር እንድታስታርቅኝ ይፈልጋለሁ። እኔ ራሱ በመከራ ነው እዛ ቤት ውስጥ ተቀመጥኩት። እንኳን አንቺ ይቅርን እመንኝ፣ ያቺ እርኩስ እዛ ቤት ውስጥ አታስቀምጥሽም እኔ ከሌለው አለቻት። ጋሼ ናችሁ ለአንዳንድ ነገር ይሆንሻል ብሎ ይሰጡኝ ጋሼ ናችሁ አለችና ብር ሰጠቻት። አንቺ ደግሞ ከአጸደም በምንትን እንደ ለማኝ ይሄን ብር ጥለሽልኝ ሄድሽ። አንቺም ለዚህ ደረስሽው። መጨረሻሽ እንደዚህ ሆነ። አንቺም ቆይ ብቻ ወይኔ አጸዳ ወይኔ መነን አለችውና አጸዳና እንትና ላይ እየተናደደች ነው እንግዲህ። አብልም ከፎቅ መጣችና ሳሎን እንግዲህ ቁጭ አለች። እሱ ዞር ብሎም እንዴት ዋልክ ብላ ስትጠይቅ ቁርጣኝ የኔ ደህና መሆኑ ያንቺ የሚያገባሽ አይመስለኝም ማለት ሴትዮዋ አሰሚም እንዴ እኔን ነገር እየፈለግሽኝ ነው ያለሽው? ምንድን ነው አላማሽ ግን በትክክል? ጋሽዬ መጡ። አይ እስክንድር መጣ። አይ እስክንድር ችግር አለ እንዴ አለው እስክንድር። አይ በእርግጥ ይቺ አስመሳይ እና እናቷ ከማምጣታችሁ በፊት በጣም ደህና ነበርን አለ። ከዛ እስክንድርም መለሰና ይበቃል፣ አሁንም የኔ ወንጀለኛ እንኳን ብትሆን እኮ ልጄ ናት።
አሁንም ቢሆን ትክክለኛ ወንጀለኛ ማን እንደሆነ አይታወቁም። ይቅርታ አሁን ስለ ደከመኝ ማረፍ አለብን ብሎ ወደ ፎቅ ወጣ። እሱ ጉረኛ አዝነው እንግዲህ ጋሽ እስክንድርና ምን አብሌ ቁጭ ብሎ ለማለት የፈለገ ግን ገብቶሻል አለው እስክንድር ለአብል። አብል ከምን ጊዜው በላይ አሁን እሱ ሚስትነትሽን ባይቀበሉ እንኳን አንቺ እሱን እንደምታፈቅሪ አውቃለሁ። እሱ እኮ ለእኔ ፍቅር እንኳን ክብር የለም። ጭራሽ እኮ ነፍስ ገዳይ ያደረገኝ አለችውና አብልም ተናደደ። አብል አለና ሰው አሁን ወደ አዲሱ ቤታችን ልንገባ ስለሆነ እባክሽ ልጄ እባክሽ ልጄ አለና እንደ ሳት ሻረክሽ ማለት ነው አለችው ለአክስትየው። ሄዳ ልትጠየቅ ስትሄድ እኔን አታውቅኝም ቢኒ ምን አለ? አሁን ሁሉንም ነገር መጥቶ እዚህ እናዘዘ ሀብል እንዳዘዘችው መጥቶ ሁሉንም ነገር ለእንትን ብሎ ቢኒ ራሱን አሳልፎ ሊሰጡ ነው። የምርሽ ነው? ተጨማሪ ገንዘቡም እየጠየቀሽ እህቱን ለማሳከም ብሎ ነው። እህቱ ከደካማ ጎን በላይ ናት። ሀብልም እሱንም አሳልፎ ይሰጣል። ሆነ ቆቅ ነገር ነው ይሄ። ቆይሽ የአባዬንስ ጉዳይ ምናናደርግ ነው? ይኸውልሽ አሁን እኔ የምልሽን ነገር በደንብ አዳምጪ። ማደሬን ለመግደል ስላሰብሽ ለመርማሪ ትናገራለች። ከዚህ ውጭ ምንም እንትን የለንም። አሁን ሌላ እንግዲህ እንኳን እሱ አሁን የነገርኩሽ የመጀመሪያ ነው። አንቺ ከዚህ ቦታ ማውጣት አልፈለግሽም እንዴ? በደንብ አድርጊ ያልኩሽን ነገር። ውሃ ይዛላት መጣችና ያረጋጋል ብዬ ነው ይዤልህ የመጣው። እባክህ አሁንም እምቢ አትበለኝ። አንቺ ልጅ ግን ተስፋ አትቆርጡም እንዴ? በዚህ ታሪክ ውስጥ ትልቁ ጸጸትን እኔ ግን ሜርሲ የአንቺ እጅ እንዳለበት ይነግረኝ ነበር። በእርግጥ ስህተት ሰርተሻል፣ ግን ደግሞ ትልቁ ስህተት በአንተ ፍቅር መያዜ ነው አለችና በዚህ እህቴ እኮ በዚህ ሰዓት እኔ ስለዚህ የሚሰማ ይመስልሻል? በዚህ ሰዓት እህቴ እኮ ወይን ውስጥ እኮ ነው። አባትክ ደስተኛ የሆኑ ይመስላል። በሩን ዘግቶ ቤት ውስጥ ቃል ቤቱን ዘግቶ ሲያለቅሶ ነበረ። ምናልባት ለፖሊስ እየሰጠሁትን ቃል ብቀይሩ ብዬ ነው። ይሄን ያደረገ ሰው እንዲቀጣ ፈልጋል። ያቺ ምስኪን ልጅ ደም ፈሶ እንዲቀር አልፈልግም። እንደዚህ ስለ እናትሽ እየሰሙ መንገድ ላይ እንደተጣሉ አልሰማህም እንዴ አለችውና ጠየቀችው። እሷን መልሰ ምን አጸዳ ከጋሽ አጋነና እንደነገረችው ለአንተ ማጋና ትነግራለች ብዬ አስቤ ነበረ። እስቲ የዚህ ቤት ጉዳይ በቀላሉ የሚያልቅ ነገር አይደለም። እስከ መቼ ነው በዚህ ሁኔታ እዚህ ቤት እንደምትቆይ? ምን ሆነሽ ነው የምትቆይ? መቼም የኔና አንቺ ነገር እንዳያበቃ ታውቂያለሽ አይደል? እኔ ምንም ችግር የለብኝም። ከፈለከ ሰራተኛው ሁኜ መቀጠል ነው። ለአንተ ስል መቆየት መርጬዋለሁ።
ከጎኑ ከጠላቶች ልጠብቅ ፈልጋለሁ። ምንም ጠላት የለኝም ብለህ ነው እንደምታስበው? እኔ አንተ ጠላት መሆን አልችልም። ምንም ነገር ባትወደኝ ልቤን የሚሰብረው ነገር እንዳትናገረኝ። አሁንማ ሁላቸውም አንድ አይነት እየመሰላችሁኝ ነው። ስለ እኔ ምን ሆነ አውቃ ነው አሁን ከሌሎቹ እኩል እኔ ላይ መፍረድ የምትሮጡ? እህቴ እንዴ በየመነኝ በጣም ነው የማስፈልግህ። ጭራሽ አዲሱ ቤቱንም ተከትለሽን ልትመጪ ነው? እኔ እንግዲህ ክፍሉ እኮ የሁለታችንም መሰለኝ። አረ የት ነው የምትሄደው? እኔ ለቀልድ ከፈለክ በዚህ ክፍል ድርሽ አብል። እኔ በዚህ ሰዓት ምን ያህል ስቃይ እንዳሳለፍኳል እየተረዳሽ አይመስለኝም። በጣም ተጨነቄ ነው ያለው። ለምን ጭንቀቴን እንድጋራ አትፈልግም ታዲያ? ከአንቺ ግን አሁንም ቢሆን እኮ ሰማናችን አልተቀደደ። አሁንም ነገ ከነገ ወዲያ ሳልል የውሸትን ፍርማ ቀዳለሁ። ከልብም ከቤትም ለማስወጣት እየቸኮልክ ይመስለኛል አለችው ነው መለሰ። በቀላል ብቻህን ልተወክ በቃ አለችውና ወጣች። እሱም ብቻውን ቁጭ ብሏል። አብሉም እሱን ክፍሉ። እቺ ልጅ ግን ምን ለማድረግ እየሞከረች ነው ግን አለውና ራሱ ተነገር ውሃውን አንስቶ እጁ እንግዲህ አብሌኑም እንደዚህ እንትን እያደረጋት ነው። ስለተከታተላችሁ በጣም ነው የማመሰግነው። ሰላም ሆኑልኝ።